በ2018 ዓመተ ምህረት የኔ ስኬጁል በጣም ክራውድድ ነበር። በረኩበለማፍ ኩደሰደት አጀንዳን ኮባዬ ሙደማ ቱሬ የሆነ ቁጭት ግን ውስጤ ላይ ስላደረ ነው የመጣሁት። ባዬ ገሩ ከሰኮ አቡላ ነገር ከነከነንዱፌ ከሩቅ ሆነን ስንሰማ ጠላትችን የወንጌል ምድር የሆነችውን ወለጋን ፈጎቴኝ ጋፈደገኙ ብዬ ወለጋሼ ወንጌል ጀረምቱ ከነዲኒ የጦርነት ምድር እንደሆነች ስሟን እያጠፋ ስለሆነ ለበወራና ጎቻ መቃሼ በሌሳው አንጅሩ መግባት እንደማይቻል ከውስጧ መውጣት እንደማይቻል ስለሚወራ ከሰሰኑን ከሳ በእውነ ከንደንዳምኔ ዋና ሳሙ ገዳዮች ያሉባት ከተማ እንደሆነች ሲያወሩ ስለነበረ መጋላ ሉቋጀፍቶኒ ከሰ ጅራን ጀረሜ ዋና ሳማ ቱሬ መግባት እንደሚቻል መውጣት እንደሚቻል ገብቼ ለማሳየት ነው የመጣሁት። ከሰ ገለኒ ከሳ በእውነ ከንደንዳምኔ ንገሩ ሰከናርጊ ሱራፍ እንዱፌ እዚህ ሀገር የሚገልሰው በፍቅር ብቻ ነው የሚገለው። ቢያከና ነምኒ ከነማ ጄሱ ጃለሎኒዳ ወለጋ የመጣ ሰው በፍቅር ብቻ ነው የሚሞተው። ነምኒ ለፈወለጋ ዱፌ ከነንዱ ጃለላን ዱዋዳ ትናንትና በእግሬ እየተመላለስኩ ነበር። በጣም ተመችቶኝ ከሌሰ ሚለኮዳን ቢየነጋ ሰበበተት ከሰደደ ቢያንቱሬ ወለጋ አይነት ሰላም ያለበት ከተማ አላየሁም በአሁኑ ሰዓት። አከ ወለጋ ቢይነጋን ከሰጅሩ አቀመማት ይደርግነ ደግሞ ዛሬ ብቻ አይደለም በዚህ ዓመት በድጋሚ ልንመጣ እንችላለን። አረዱዋ ሞሚቲ ደበለ ዱፉ ደንደኛ ሐሰተኛው ነብይ እዩ ጩፋ ምን ይለናል? በጣም የተጣበበ የዚህ ዓመት ስኬጁሌን አጥፌ እዚህ አገር የመጣሁበት ዋና ምክንያት ወለጋ ላይ የወንጌል አገር የሆነችው ምድር የተለጠፈ ስም አለ። ሰው መውጣት መግባት አይቻልም ስለተባለ እኔ ገብቼ መውጣት እንደምችል ለማሳየት ነው የመጣሁት እያለ ነው። የሰራውን ፕሮፓጋንዳ እንዳለ ሆኖ ያው ነገርየው መንፈሳዊ እንዳልሆነ ሁላችሁም በመተረዱት መልኩ ግልጥ ነው። እሱ ውስጥ ገብቼ ብዙ ማብራሪያ አልሰጥም። ነገር ግን እነዚህ ሐሰተኛ አገልጋዮች የሁሉ ህዝብ የሚሰበሰብላቸው ብዙ ተከታይ የሚያፈሩት እግዚአብሔር ከነሱ ጋር ስለሆነ ሳይሆን የዚህን ዓለም የዚህን ምድር ነገር ለማሳካት ምቹ ስለሆኑ ነው። ወይም ደግሞ የትኛውም የእግዚአብሔር ያልሆነ አጀንዳ ውስጥ ገብተው ስለሚገኙ ነው። የእግዚአብሔር አገልጋዮች ስላልሆኑ ማለት ነው። መጽሐፍ ቅዱስ ስለ ፊልጶስ አንድ ነገር ይናገራል። ሐዋርያት ሥራ ምዕራፍ 8 ላይ ፊልጶስም ወደ ሰማርያ ወረደ፣ ክርስቶስን ሰበከላቸው ይላል። ለምንድን ነው የወረደው? ክርስቶስን ሊሰብክላቸው። ጳውሎስ ያንዳንዱ ከተማ ለምንድን ነው ሄድከው ቢባል ኢየሱስ ክርስቶስ ባልተጠራበት ስሙን ለማስጠራትና ወንጌልን ለመስበክ ይለናል። እነዚህ ሰዎች ግን ራሱ በራሱ አንደበት በነገራችሁ አማርኛ ምን እያለ ነው? የመጣሁት ወንጌል ልሰብካችሁ ነው አላለም። ክርስቶስን የምስራች ላወራላችሁ ነው አላለም። እግዚአብሔር መልእክት አስቀምጦብኝ ነው በውስጤ አላለም። ስኬጁሌን አጣብቤ ግን እዚህ ምድር ላይ የመጣሁት ገብቶ መውጣት እንደሚቻል ለማሳየት ነው የሚል ፕሮፓጋንዳ ሲነዛ ታዩታላችሁ። አሁንም የምትነቁበት ሰዓት ሩቅ አይደለም ወዳጆች። መንቃት ከፈለጋችሁ አሁን መንቃት ትችላላችሁ። እነዚህ ሰዎች ፍጹም የእግዚአብሔር አጀንዳ የሌለባቸው የክርስቶስን ኢየሱስን ወንጌልን አንግበው ያልተነሱ ዓላማቸው ሆድ ብቻ የሆነ መጽሐፍ እንደሚል ሆዳቸው አምላካቸው ክብራቸው በነውራቸው ሐሳባቸው ምድራዊ ነው እንደሚል ምድራዊ አጀንዳ ብቻ ይዘው በየቦታው የሚንቀሳቀሱ የእግዚአብሔር ያልሆኑ የሆዳቸው አገልጋዮች ናቸው ልላችሁ ነው። ሰላም። አቤት እስኪ እዚህ ጋር ስሙት። ይሄ በህፃንነቱ ወፍ እየሰራ እፊል ነበር። እሱ ተረት ነው። እሱ በኦርቶዶክስ ቤት የሚነገር የተረተኞች ተረት ነው ብሎ ሚራክል የጀመረው ጌታ ሰርግ ቤት። ከዛ በፊትስ አላረገም እንዴ? ማርያምን ሲገርመን ጌታንም አላችሁት፣ ታምራቱን ሁሉ ተረት አረጋችሁት። ምን ነው ማርያምን አምታችሁ ደግሞ ሳይበቃችሁ ወደድ ነው ባላችሁት በልጇ መጣችሁ እንዴ? እርሱ እኮ አምላክ ነው፣ የለም የሚሳነው። ታምራቱን ሰምተ ተረት ተረት ካልከው መጽሐፍ ቅዱስ ይዘ መድረክ ላይ የምሰብከው ያነበብከውን ቃል እርግጥ አምነኸው ነው? ምክንያቱም በመጽሐፍ ቅዱስ ለማመን የሚከብድ ብዙ ታሪክ አለ። ድንግል ሆና በድንግልና ላይ ወለደች ካለ ደግሞም የሚገርመው ለአምላክ ስፍራ ጠፍቶ በፈጠራት ዓለም በከብቶቹ በረት ግርግም ተወለደ። እርሱ በፈጠራት በእናቱ እቅፍ ታቅፎ በዓለም ተሰደደ ተብሎ ለተጻፈው ልብህ ምን ብሎ ነው ፍቺ የሚሰጠው? አምኖ ተቀበለው? እስኪ ንገረን ወይስ ተረት አለው?
በኦርቶዶክስ ቤት ስብከቱ ተረት ነው ደግሞም እያላችሁ ሁሌም የሚገርመኝ የእኛን ስም ሳትጠሩ መስበክ ሲያቅታችሁ መጽሐፉን ብቻ ነው የምንከተለው ሁሌ እያላችሁ በዓል ሲመጣ ግን ፋሲካና ገናም ዛሬ ነው ብላችሁ እምዬ ኦርቶዶክስ ባወጣችሁላችሁ የእሷን ቀናት ቀንበር ትከተላላችሁ። ማርያም አማላጅ ናት ደግሞ ስንላችሁ መጽሐፉ ላይ የለም አናምንም ብላችሁ የጌታ ልደት ግን በዚህ ቀን ነው ብለን ስናከብር አይታችሁ የምትከተሉን በእኛ ቀን ሄዳችሁ። ቆይ መጽሐፍ ቅዱስ ላይ የልደቱንስ ቀን ምን ላይ ያገኛችሁ? ይገርማል። ደስ ላላችሁ ቃል መጽሐፉን ብቻ ትጠቀማላችሁ፣ ደግሞ ሌላ ጊዜ በራሳችሁ መንገድ ያው ትሄዳላችሁ። ሌላው የጌታ አስተምራት መቼ ተጀመረ በዚህ እያላችሁ በዚያ ነው ስትሉ መጀመሪያ ቃሉ እስኪ ምን ይለናል ስናየው ወንጌሉ የዮሐንስ ወንጌል ምዕራፍ 1 ላይ ከቁጥር 14 ቃልም ሥጋ ሆነ የሚል ነው በእውነት። ታዲያ ለጅምሩ የጌታ ታምራት ይህ በቂ አይደለም? ቆመው ላስተዋሉት አምላክ ሆኖ ሳለ የሰው ልጅ እያሉት አምላክ ሆኖ ሳለ የሰው ልጅ እያሉት ይሄ ነገር በጣም ሊሰመርበት ያስፈልጋል። ስለዚህ ቅድም ዮኒ ማኛ የተናገረው ነገር አለ። እሱን ነገር ላይ ልናገርና ልጨርስ። የውይይት ጥሪ። እነዚህ ገድላቶች፣ ድርሳናቶች የቤተክርስቲያኒቷ መሰረት ናቸው ብዬ አምናለሁ። ቤተክርስቲያኒቷ ውስጥ እንዳደገ እንደተማረ ሰው ይህንን መመስከር እችላለሁ። ስለዚህ እነዚህ መጽሐፍቶች የኛ ናቸው ብሎ የምታምኑ ሰዎች እንድንወያይ ጥሪ እናቀርባለን ማለት ነው። ስለዚህ ከተቻለ እዚሁ ቴዲ ቤት ብንወያይ ጥሩ ነው ብዬ አስባለሁ። ነቢይ የለም፣ እግዚአብሔር በልጁ ተናግሯል። በዚህ ሰዓት ነቢይ የለም፣ ነቢይ የለም። ገድል እንትን ታምር እንትን ብትለው ክርስቲያኑ አይሰማ አይታል። ገና ገድል ብለህ ስትጀምር ጥሩ ስክሮል አድርጓል ወጥቷል። ታምር ብለህ ስትጀምር ስክሮል አድርጓል። ሁለተኛ ገድላት ድርሳናት ከኛ ከኦርቶዶክሳውያን ውጪ ሌሎች ሊያነሷቸው ከነሱም ጥያቄ ሊያነሱ አይችሉም ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላለችም። ቅድም የገቡት በሙሉ ዋሽተዋል። አላለችም ካለች በሰነድ አምጣ ማስረጃ። እኛ ሃይማኖታችንን የምናስተምርበት መጽሐፍ የመጀመሪያው ይሄ ነው። ገድላት፣ ታምራት፣ የታምራት መጻሕፍት ምንድን ናቸው? የጸሎት፣ የበረከት፣ የቃል ኪዳን መጽሐፎች ናቸው። የሃይማኖት መከራከሪያ ግን አይደሉም። እንዲህ አድርገው ኦርቶዶክሳውያን ለማራቅ ይጠቀሙበታል። አኬን እንደዚህ ያስቀመጥኩትኝ ገድላቱን ትታደጋቸዋለህን? ኦኬ አዎ፣ እንግዲህ ያው አይቀርም። ምንድነው የተጠየቀው ሌላ ነው። አንዳንዴ የሚያነሷቸው ነገሮች ደግሞ በጣም የሚያስቁ ናቸው። እንግዲህ ከገድላት ታምራት ጋር በተያያዘ ያለን እምነት ስለ አንድ ጊዜ ስላስቀመጥን እንዲህ አይነት ልጆችን ስታዩ ዝም ብላችሁ ስቃችሁ ማለት ነው። እሺ ክርስቲያኖች ውስጡን ስስቅ የቆሰለ ሰው ጠመመኝ። እውነት ብለዋል አክሊል፣ እውነት ብለዋል። ታምራትን አይቶ ሰው ግን የክርስትና ሃይማኖት ዋና ይሄ ለምሳሌ 5 አዕማደ ምስጢራት የሚባሉትን ሳይክል ዝም ብሎ ይወጣና ቀስ በቀስ ከሆነ ሰዓት በኋላ ነው እነሱ ወደ መካድ የሚሄደው። አየህ መጀመሪያ ገድላት ታምራት ምክንያት ይወጣል። ከወጣ በኋላ ቀስ በቀስ ማለት ታድሶ ይሆናል። ታድሶ እንደ ገባር ነገር ነው። ዝም ብሎ ይቀበልና ነፍሳትን ከዛን ያስተላልፋል። ወደ ካሪዝማቲክ እንቅስቃሴ ይነዳል። ኦኬ ቀስ በቀስ ወይ እዛው ራሱ ይዞም ራሱ ቀስ በቀስ አይ ጥምቀት እኮ እንዲህ ነው አይ እያለ የጥምቀትን ያስክዳል። ለድህነት መሆኑን ከዳንክ በኋላ የምትጠመቀው ይላል። ቅዱስ ቁርባን እውነተኛ የጌታ ስጋና ደም መሆኑንም ያስክዳል። ኦኬ በሚታይ ውሃ ቆሳዊ በሆነ ውሃ የምትወለድ ከሆነ አባት ሊሆን የሚችለው ውሃ ነው። መሰረታዊ ክርስትና ትምህርትን ታጧለህ ማለት ነው። እና ያኔ ነበረ የቆየ ያፈጀ ነገር አንተ ስለወጣህበት ክርስትናን ስላጣህበት ጌታችን ኢየሱስን የነፍስህን እረኛ ወዳጅ ስላጣህበት አንተ መጣ። አሁን እሱ በእንደዚህ አይነት ቀልዶች ኦኬ ቀልዶች ያልኩት የፕሮቴስታንቶች አፕሮቻቸውን ነው። አፕሮቻችሁ ቀልድ ነው። ኦኬ ተንኮ የሚያስቀው ጌታ እና በእንደዚህ አይነት በአንተ ቀልዶች አሁን በክርስትና ውስጥ ያሉ ሰዎችን የነፍሳቸውን እረኛን ጌታችን ኢየሱስን አታሳጣቸው። አዎ ያን አንተ ተሸወደ ሄዳል እና እንጸልያለን። ሁላችሁንም ጌታን እናስባችኋለን። ስንጸልይ እናስባችኋለን። እግዚአብሔር አምላክ ልባችሁን እንዲከፍተው እና
ወደ እርሱ እቅፍ እንዲመልሳችሁ ጌታችንን ያገኛችሁ መስሏችሁ ጌታ ኢየሱስን ያገኛችሁ መስሏችሁ ግን በጣም አጉል ነገር ላይ ይወደቃችሁ ወንድሞቼ እህቶቼ ክርስቶስ እንዲመልሳችሁ እረኛው እንዲመልሳችሁ ጸሎታችን ነው። ልባችሁን በከፍቱ አሁንም ድረስ የጌታችን የክርስቶስ ኢየሱስ እጅጉን ቅርብ ነው ለእናንተ። ኦኬ እጅጉን ቅርብ ነው። አይኑ አክሊል እኔ ኢየሱስን አግኝቻለሁ የሚል ሰው ይኖራል። ግን አንተ እንደምታስበው አይደለም ወዳጄ። ኢየሱስን አግኝቻለሁ በሚለው አይደለም። ኦንሊ ጂሰሶችም እንደዛ ይለዋል። ኦንሊ ጂሰስ ይመጣና እኔማ ኢየሱስን አገኘሁኝ በመንፈስ ተሞላሁኝ ነው። እሱ አይደለም ማረጋገጫው። ዘመናችን በጣም ከባድ ነው ጋይስ። የሆነ ዓመታት በተገፉ ቁጥር የዘመን መጨረሻ እየቀረበ ነው የሚመጣው አይደል? የዘመን መጨረሻ እዚህ ጋር ቢሆን ኦኬ፣ መጨረሻው እዚህ ጋር ቢሆን ይታወቃል። በቃ የመጨረሻ ቀን ታውቃለች በጌታ ዘንድ እቺ ብትሆን የተወሰነችው እና የሐዋርያ ዘመን ይሄ ቢሆን ከሐዋርያ ዘመን በኋላ ብዙ እኮ መተናል አይደል? እንግዲህ 2000 ዓመት ሆነን ወደዚህ ዓመቱ እንዲህ በገፋ ቁጥር ወደዚህ በመካከላቸው ያለው እየጠበበ ነው የሚሄደው። ወደዚህ ነው እየቀረበን የምንሄደው። ስለዛ ማብቂያው ዘመን እንዳወቀ ተረድቶ ማን ሰይጣን በተቻለው አቅም ፈተናውን ያበዛል። ኦኬ የሚያመጣው ፈተና ዝም ብሎ ጠንቋይ ቤት ብሎ ከፍቶ የማጭበርበር አይደለም። ከዘመኑ ጋር ሁሌም ስራውን ያዘምናል ሰይጣን በተቻለው አቅም። ስለዚህ ሰዎች ለህሊናቸው ብዙም እንዳይከብዳቸው ምናምን በሚለው በሃይማኖት ስም ኢየሱስ የሚለውን ስም ታርጋ ለጥፎ ስራውን ይሰራል፣ ያጭበረብራል። ኦኬ ያጭበረብራል። ኢየሱስ የሚለውን ስም እየተጠራ እንዴት ይሆናል የሚል ሰው አለ። ይሆናል። ለምን አይሆንም? ኦንሊ ጂሰሶች እያደረጉ አይደል? ስላሴን ክደው ጌታችን ኢየሱስ ራሱስ ሐሰተኛ ክርስቶሶች ብሎ የለ በስሜ ይመጣሉ ብሎ የለ ጌታችን ኢየሱስ። ምን ያስገርማል? ቅዱስ ጳውሎስስ ሌላ ኢየሱስ ብሎ የለ። ታዲያ ለምን ትደነቃለህ? ሌላ ኢየሱስ ካለ በእንደነዚህ አይነት የማታለል ስራዎች ውስጥ እንዳንወድቅ አረ በጌታ በጣም መጠንቀቅ አለብን። አሁን ክርስቲያኖችን ብቻ አይደለም፣ እኔ አሁን ይህንን ክርስቲያኖችን አይደለም፣ ፕሮቴስታንት ወንድሞቼ እህቶቼ በጣም ልትነቁ ይገባል። ኢየሱስ ክርስቶስን እንደ ግል አዳኝ አድርገን መቀበል የግል አዳኝ ማለትስ ምን ማለት ነው? እንዴት ነው ዲፋይን የምታደርጉት? አላቅም። የግል አዳኝ የሚለው ቃል መጽሐፍ ቅዱሳዊ ተርም አይደለም። ስለዚህ ከመጽሐፍ ቅዱስ የተወሰደ አይደለም። ካልተሳሳት ሚሽነሪዎች ያመጡት በእንግሊዝኛ አባባሉ ስላለ እሱን ቀጥታ ተርጉመን ነው እና እኔ አደጋው ነው የሚታየኝ እስካሁንም የፈጠረውን ነገር በማሰብ አውሮፓውያን ወይም ምዕራባውያን በፈረንጅ አፍ ያመጡትን ነው ቀጥታ የወሰድ ነው። እሱ ደግሞ በጣም ግላዊነት የሚንጸባረቅበት ማህበረሰብ ስላላቸው እሱን ነው ቀጥታ ያመጣን የሚመስለኝ። አንደኛ እንደ የሚለው ቃል ራሱ ችግር አለው። ሁለተኛ ግል የሚለው ድነት የግለሰቦች ጉዳይ ብቻ አይደለም። ጠማማና ገልበጥ ማጣ ትውልድ ዳሪያስ